አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ የአመዱን ወጥ ውጤት ነው የማሳያችሁ ማለት ነው። እንግዲህ ወደ ሳሙናነት ተቀይሮ በምታዩት መልኩ እንደዚህ ድርቅ ብሎ ቆንጆ ሳሙና ሆኖልኛል ማለት ነው። እንግዲህ እንፈትነዋል እስኪ አጥበን እንደዚህ የቆሻሻ እንትን መወልወያ የሱፍራ መወልወያ ማለት ነው። የተበላበትን ቡና የፈሳሰሰውን እነዚህ ናቸው እንግዲህ ከባድ ቆሻሻ የሚባሉት ዘይታማ ነገሮች፣ ቡና ነገሮች እና እነሱን እስኪ ለማጽዳት እንሞክረዋለን። አሽተን እዚህ እችን መወልወያዬን አጸዳታለሁ ማለት ነው። ያው በንጹህ ውሃ ባጥባት ልክ እንደ ጥላሸት ምናምን ሆኖ ነው ልፍጭቅ ብሎ የሚቀመጠውና እስኪ በሳሙናው ሞክሬ ያሳያችኋለሁኝ ማለት ነው ውዶችዬ። ይሄንን የመሰለ ሳሙና ያው ያለ ፋብሪካ ያለ ኬሚካል ቤታችን ውስጥ በአመድ ብቻ እንግዲህ ያው አመድ መሸጥ ልንጀምር ነው። እንሽጥ እንዴት ነው? እና ይሄንን ሰርተናል ማለት ነው። ያው ሙከራው ተሳክቷል እላችኋለሁ። ቤታችሁ መሞከር ትችላላችሁ፣ ግን ብዙ የምትጠነቀቋቸው ጥንቃቄዎች እንዳሉ ከዚህ በፊት ነግሬያችኋለሁኝ። በደንብ ማክስ ለብሳችሁ እጃችሁን ጓንት ለብሳችሁ መሆን አለበት። ያው አሲድ ነክ ነገር ስለሆነ ግዴታ መጠንቀቅ ስላለብን ነው ማለት ነው ውዶችዬ። እዚህ ጋር ያው ካሜራው እንትን አልስተካከለልኝ ብሎ ነው የማነቃንቀው እና እዚህ ጋር እሽት አድርገዋለሁኝ። በምታዩት መልኩ የተወሰነ አረፋ ነው የሚሰጠን። ይሄ እንግዲህ ለተለያዩ ምክንያቶች ይሆናል። የተጠቀመው ስብ ወይም ዘይት ካለን የአልካሊ መጠን ጋር እኩል ካልሆነ ዘይቱ ወይም ደግሞ ስቡ ትንሽ በዛ ሚል ከሆነ እንደዚህ በደንብ አረፋ ላይ ተጠን ይችላል። ይሄንን ያው ትምህርት ውሰዱበት ማለት ነው። እኔ የሞከርኩት ሙከራ እንግዲህ ለናንተ ያው እንደዚህ ይሰራል። ሞክራችሁ ደግሞ እናንተ ከዚህ በበለጠም የተሻለ መስራት ትችላላችሁ ማለት ነው። ድሮ ልጅ እያለን ታውቁ ከሆነ ኬሚስትሪና ፊዚክስ ስንማር እንደዚህ ሙከራ ስሩ ተብለን የሰራችሁ ልጆች ልትኖሩ ትችላላችሁ። እና በጥቅሉ የሳሙና አሰራር ሳፖኒፊኬሽን የሚባል የኬሚካል ምላሽ በኬሚስትሪ ትምህርት ላይ አለ ማለት ነው። በፊዚክስም እንደዛው እና ያው አዲስ የፈጠርኩት ነገር አይደለም፣ ድሮ ጀምሮ ያለ ነገር ነው ለማለት ፈልጌ ነው። እና ውዶችዬ እንግዲህ እንደነገርኳችሁ የመወልወያዬን እንደዚህ አድርጎ ፎ አድርጎ ጽድት አድርጓታል ማለት ነው። ምንም አይነት ኬሚካል ሳንጠቀም ቤታችን ውስጥ በፈጠር ነው ኬሚካል እንደዚህ መወልወያዎችን በውሃ ብናጥባቸው በቃ እንትን ብለው ነው የሚቀሩት። ጥቁረቱ ሳይለቅ ግን ያው ቆሻሻው ሳይለቅልን ሊያጸዳልን ይችላል ውሃ። ነገር ግን የጠቆረውን የሚያነሳልን ሳሙና ግዴታ ሳሙና እንደሆነ ታውቃላችሁና እንደዚህ የማጽዳት ኃይል አለው። ምንም ስብ እንኳን ብንጠቀም እጃችን ላይ ዘይት የተፈጠረ ነገር የለም፣ ልብሱም ላይ ዘይት ምንም ነገር አልነካውም። እና ማወቅ ያለባችሁ ነገር ስብ ሳሙና ወደ ሳሙናነት ይቀየራል። እሱ ምንድነው? በፖታሽየም ሃይድሮክሳይድ ኬሚካል አማካኝነት ዘይት ስብ ወደ ሳሙናነት እንደሚቀየሩ ማወቅ አለባችሁ። ዋናው አሳስ ሲጀመር እንትን ላይ ፋብሪካ ላይ የሚሰሩት ሳሙናዎች በሙሉ ከዘይትና ከስብ የተሰሩ ናቸው። ይሄ የማይካድ እውነታ ነው ማለት ነው። ሁላችሁም በጣም ብዙ ጥያቄ እየጠየቃችሁ ስለነበረ ነው ይሄንን ይዤላችሁ የመጣሁት። ሰፋ ያለ ማብራሪያ ልሰጣችሁ ፈልጌ ነው ማለት ነው። እና ሁሉም የምንጠቀመው ሳሙና ግብአቱ ዋና ግብአቱ ዘይትና ስብ ነው። እና ልክ እንደ አዲስ ነገር ያያችሁት ልጆች ስላላችሁ ነው። እንዴት ስብ ሳሙና እንዴት ይሆናል? ልብሱ ላይ አይላከክም ወይ? ምንድነው ጭፍልቅ አይልም ወይ አይነት ነገር ምናምን ብላችሁ ነበር። እና በተለይ የልብስ ሳሙናዎች ከስብ እንደሚሰሩ ማወቅ አለባችሁ። እና ያለው ነገር ይሄ ነው ውዶችዬ። ያለውን ነገር እንትኖቹን የምትጠቀሟቸውን ግብአቶች እኩል ካደረጋችሁ ረዘም ያለ ጊዜ ከሰጣችኋቸው የሚደርቁበት አሁን ይሄ 3 ሳምንት ሊሆነው ነው፣ ገና ነው። የተወሰነ አሁን ባስቀምጠው የአረፋውን የመስጠቱ ሂደት
እየጨመረ ይሄዳል ማለት ነው። እና በደንብ ከደረቀ ለረጅም ጊዜ ነው የሚቆዩት እንትን ሲሉ ማለት ነው። ሲደርቁ ወር ከዛም በላይ የሚፈጅ የሳሙና አይነቶች ሊኖሩ ይችላሉ። ልክ መድኃኒት ስንት አመት ነው የሚፈጀው መድኃኒት ለማምረት ማለት ነው። እና ልክ እንደዛ ሳሙና ስታመርቱም ከወር በላይ ይፈጃል ማለት ነው ውዶችዬ። እና በቤታችን ውስጥ እንግዲህ ከአመድ ውሃ እንደዚህ አይነት ሳሙና መስራት ይቻላል። ያው አንዳንድ ምንጮቹን ከነገርኳቸው እንግዲህ ስለተለያዩ ነገሮች ብዙ ነገሮች እንደምታያቸው ተምኔሎችን እያመጣው እዚህ ፎቶ አስገባላችኋለሁኝ። የተለያዩ ነገሮችን ለማቅለል ነው እየፈለኩኝ ያለሁት ማለት ነው። ኢትዮጵያ ገብታችሁ ሀገራችሁ ላይ ገብታችሁ በቃ አሁን ወላሂ ነው የምላችሁ እኔ ከቤት ውስጥ የሚገዙ ነገሮችን ነግራችኋለሁ። እስከዛሬ ሰሞኑን እየሰራሁት ያለው ቪዲዮ ማለት ነው። ነገሮችን ለማቅለል መሞከር ቤታችሁ ውስጥ ምሳሌ ውድ የሆኑ ዘይቶችን የምትገዙ ከሆነ ለጸጉራችሁ በቃ ለጸጉራችሁ የሚያስፈልጉ ነገሮችን በሙሉ ቤታችሁ ውስጥ መስራት ሻምፖን ይመስል ኮንዲሽነርን ይመስል እንደዚህ ዘይቶችን የተለያዩ ዘይቶችን ለጸጉራችን ማለት ምሳሌ የሮዝመሪ ዘይት በባለፈው እንደዚህ ሰርችላችሁ ነበረ። የተለያዩ ዘይቶችን ቤታችሁ ውስጥ አምርታችሁ ሰርታችሁ በራሳችሁ በቃ ወጫችሁን መሸፈን እንደዚህ አይነት ነገሮችን በቀላል ሁሉም ከምናውቃቸው ነገሮች ነው የሚሰሩት። ሱብሃንአላህ የኬሚካሉ የመስሪያው ሁኔታ ነው እንጂ ሁሉም ነገሮች አገራችን ላይ በምንጠቀምባቸው ቤታችን ውስጥ በሚገኙ ነገሮች የተሰራ ነገር ነው። ሶ የምንጠቀመውን ነገርም ናቹራል አድርገን አንድ ሁለተኛ ነገር ደግሞ ወጫችንን ቀንሰን አያችሁ የሆነ ነገር ቢቸግረን እንኳን ገንዘብ ቢቸግረን ምሳሌ አሁን ሻምፖ መግዣ ገንዘብ ቢቸግረኝ በቃ ቤቴ ውስጥ በሚገኙ ነገሮች ወይም ደግሞ ገበያ ላይ ጉሊት ላይ በትንሽ ገንዘብ የሚገዙ ነገሮችን ገዝቼ ሻምፖ ሰራለሁ ማለት ነው። አያችሁ እንደዚህ ነው ያለው ነገር። በባለፈው አንድ የጠየቃችሁኝ ጥያቄ ነበረ ሻምፖ አሰራር ላይ የምንጠቀመው ሳሙና ግዴታ ዶቭ ብቻ ነው ወይ ብላችሁኛል። እኔ ዶቭን የተጠቀምኩበት ምክንያት ምንድነው ሞይስቸራይዝ ስለሚል ነው። ሌላ ሳሙና ደግሞ ቲፋኒ የምትባል ሳሙና ገበያ ላይ ማንኛውም ቦታ የምትገኝ ትንሽዬ ሳሙና አለች። ሞይስቸራይዝ የሚል ጽሁፍ አለ 60 ብር ነው ሱብሃንአላህ የምትገዛው ማለት ነው። በዛች ሳሙና መስራት ትችላላችሁ። እና ማንኛውም ሳሙና ከግልባጩ ገልብጣችሁ ኢንግሪዲየንቱን ስታዩ ሞይስቸራይዝ የሚል ጽሁፍ ካለበት እዛ ጋር ከምን እንደተሰሩም አይታችሁ ሞይስቸራይዝ ማለቱንም አይታችሁ ብትጠቀሙት ለጸጉራችሁ ችግር የለም። ዋናው የልብስ ሳሙና፣ ደረቅ ሳሙናዎች፣ አንቲባክቴሪያ የሆኑ ሳሙናዎች ምሳሌ እንደ ላይፍ ቦይ ሳሙና አሁን ለጸጉራችን ብንጠቀመው የማድረቅ ጸጉራችንን ሊያደርቀው ይችላል። እና እንደዚህ አይነት ሳሙናዎችን ደረቅ የሆኑ ሳሙናዎች የልብስ ሳሙናዎችን እነዚህን ለጸጉራችን መጠቀም የለብንም። እና ሌላ ሞይስቸራይዝ እንዳልኳችሁ ለስለስ ያሉ ሳሙናዎች ዘይታማ ነገር የሆኑ ሳሙናዎችን ለጸጉራችን ብንጠቀማቸው ቆንጆ ነው። ለፊታችንም ቢሆን ለጸጉራችንም ቢሆን መርጠን መጠቀም አለብን። ከዚህ ውጭ ሌላ ምንም አይነት የምትጎዱበት ነገር የለም። ወጫችሁንም ቀንሳችሁ አንደኛ ከፋብሪካዎች ከሚመረቱ ኬሚካሎች ተጠብቃችሁ ናቹራል የሆኑ ነገሮችን በቤታችሁ አምርታችሁ ትጠቀማላችሁ። ስንፍና ካልያዛችሁ በስተቀር ብዙ ልጆች ኮሜንት ላይ ያያያችሁ ነበርና እንኳን ይሄንን ሊሰራ ግብአቱ አለኝ ግን እንደዚህ መስራት እሰንፋለሁ ምናምን የምትሉ ልጆች አላችሁና ስንፍና ካልያዛችሁ በስተቀር ሁሉም ነገር ይቻላል ነው የምላችሁና እኔ በመስራት ነው ማምነው ብዙ ጊዜ ማለት ነው። በቃ እኔ መርህ ብዬ የማወጣው ቃል ቢኖር ለመክበርም ሆነ ለመኖር መስራት ብቻ ነው እንጂ መስገብገብ ወይም መንሰልሰል አለ አይደል። አንዳንድ ሰው የሆነ እንትን ይላል መንቆብቆብ ነገር አለ አይደል ጉጉት። እኔ አልহামዱሊላህ የፈለኩትን ነገር አደርጋለሁ። ግን የፈለኩትን ነገር ደግሞ ስራ እንደዚህ ነው ብዬ አልንቅም፣ እሰራለሁ ሁሉንም ነገር። እስቲል ሽሮና በርበሬ አሁን ላይ እያያችሁኝ ነውና ቪዲዮ እየሰራሁኝ ነው፣ ዩቲዩብ እየሰራሁኝ ነው። ገንዘብ ባገኝም ሽሮና በርበሬ ማዘጋጀት እየሰራሁኝ ነው። አያችሁት? ስራ አለመናቅ ሁሉንም ነገር መስራት
እና የያዛችሁትን እንትን ስላላችሁ ስለተስገበገባችሁ ምናምን አይደለም፣ ስለሰራችሁ ብቻ ነው የምትቀየሩት። እና ስራን አለመናቅ ነው። እንደነገርኳችሁ ፓወር ኢነርጂ ውስጣችሁ ሊኖረው ይገባል። ይህ ሁሌ የምላችሁ ነው። እና ለዛሬ ያለው ቪዲዮ ይህንን ይመስላል። እንግዲህ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ለእናንተ ይጠቅማል ብዬ ያሰብኩትን ይዤላችሁ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ አገራችንንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።